ብልጡ ጎሽ። ከዕለታት በአንድ ጊዜ በአንድ ትንሽ መንደር ውስጥ ኤድጋር የተባለ አንድ ገበሬ ይኖር ነበር። የአንድ ትንሽ ቤትና ትንሽ መሬት ባለቤትም ነው። ኤድጋር ዋጋዬ የሚባል ጎሽ ነበረው። ይህ ስም ያልተለመደ ቢሆንም የስሙ ግን ምክንያት ነበረው። ኤድጋር ጎሹን ከማግኘቱ በፊት በጣም ድሃ ነበር። ዋጋዬ ለባለቤቱ በጣም ትጉ ሰራተኛ ነው። ብቸኛ ጎሽ ከመሆኑም በላይ ቀንና ሌሊት እየሰራ እያረሰ ሁሉንም ስራ እየሰራ ያግዘው ነበር። ኤድጋር ሁሉንም አይነት ዘር በእርሻው ላይ ዘርቶ እያበቀለ ነበር። ኤድጋርም በወዳጆቹና በጎረቤቶቹ ዘንድ በጣም የተወደደ ሰው ነበር። ከተቀበለው በረከትም የተነሳ ተወዳጁን ጎሽ ዋጋዬ ብሎ ሰይሞታል። ዋጋዬ በጣም ልዩ ጎሽ ነው። በጣም አዋቂና ሁለንተናውም ሕያው ነው። ኤድጋር ያንን ጎሽ ሲያየው እርሱም የተላከ መልአክ ነበር አስመስሎ የሚያየው። ስራ በሌለው ቀን ሲዞር ውሎ አመሻሹን ወደ ቤቱ ቀጥ ብሎ ይመለሳል። ጊዜው ሲያልፍ ኤድጋር ሌላ ጎሽ ገዛ። ዋጋዬ የተባለውን ጎሽ በጣም ስለሚወደውም ስራውን ለሌላ ጎሽ ማካፈል ፈልጎ ነበር። ይህንንም ያደረገው ኤድጋር በጣም የሚወደውን እንስሳ መጉዳት አልፈለገም። ዋጋዬ መሬቱን እያረሰ በጣም ይተነፍስ ነበር። ኤድጋር ሁለቱንም ጎሽ ይዞ ወደ ቤቱ ተመለሰ። የዛን ሌሊት ግን ፈጽሞ መተኛት አልቻለም። ዋጋዬን ለመሸኘትም ጊዜው እንደሆነ ገብቶታል። በቀጣይ ቀንም ኤድጋር ዋጋዬን ወደ ጫካ ይዞት ሄደ። ዋጋዬም በደስታ ጭንቅላቱን ነቀነቀ። ዋጋዬ አንተ በጣም ጥሩ ጎሽ ነህ። ዋጋህን ፈጽሞ ልመልስ አልችልም። ከዚህ በላይ መስራት አይገባህም። አሁን ነፃ ነህ። በጣም እናፍቅሃለሁ። እንደፈለክ ምድሪቱን ተመላለስባት አለው ኤድጋር። በፈለክበት ቀን ተመልሰህ ልትመጣ ትችላለህ። አሁን ነፃ ነህ፣ መሄድ ትችላለህ አለው ኤድጋር በድጋሚ። ዋጋዬ ከሰው ጓደኛው ጋር በመለያየቱ በጣም ከፍቶታል። ይሁን እንጂ ከፊት ለፊቱ ያለውን ለመግጠም በጣም ጓጉቷል። የሜዳውን ነፋሻ አየር እየተነፈሰ በጣም ተደሰተ። ያለምንም ፍርሃትም በጫካው ውስጥ ይዘዋወር ጀመር። ከምንጭ ውሃ እየጠጣ ሳርም እየጋጠ በጣም ብዙ ተመላለሰ። በመጨረሻም ፀሐይ መጥለቅ ጀመረ። ዋጋዬ ማረፍ ፈለገ። የተመቻቸ ስፍራ እየፈለገ ምቹ ቦታ አገኘ። ይህ ስፍራ ትልቅ ነው፣ ደሞ በጣም ይሞቃል። ስለዚህ አሁን ማረፍ አለብኝ ሲል ተናገረ ዋጋዬ። ዋጋዬ በዛ ዋሻ ውስጥ መኖር ጀምሯል። በዚያው የምንጭ ውሃ ሲጠጣ ሳር ሲግጥ ቆይቶ አጠገቡ ባለው ዋሻ ውስጥ ገብቶ ይተኛል። ቀናት አለፉ። ዋጋዬ በጫካ ውስጥ ያለውን ሕይወት በጣም ወዶታል። ይሁን እንጂ የቤት ውስጥ እንስሳ ስለነበረ ዋጋዬ በጣም ቀለል ያለ ባህሪው ያለው እንስሳ ነው። ጫካውም ለብዙ እንስሳት መኖሪያ ቤታቸው እንደሆነ አያውቅም ነበር። ብዙዎቹ በዛ ጫካ ውስጥ የሚኖሩ እንስሳት እንደሱ መልካም ባህሪም አላቸው። ይሁን እንጂ ዋጋዬ በጫካ ውስጥ መኖሩን ቀጥሎ ሳለ አንድ ጎሹን የሚከታተል እንስሳም ነበረ። ይሄም ተኩላ ነበር። በእያንዳንዱ ቀን ዋጋዬ ዋሻውን ለቆ ሲዞር ሲውል ይሄ ተኩላ ይከታተለው ነበር። ዋጋዬ ቀኑን ሙሉ በሚያደርገው ነገር ውስጥ ተመስጦ ነበር የሚውለው። የተኩላው አብሮ መከታተል በፍጹም አልታወቀውም ነበር። ይሄ ጎሽ በዚህ ጫካ ውስጥ እንደፈለገ ብቻውን ለመዘዋወር ይደፍራል ማለት ነው። መልካም፣ ደፋር ወይም ሞኝ መሆኑ በቅርቡ ይለያል። የሚኖርበት ዋሻ የማን እንደሆነ ያውቃል። እስኪ ትንሽ እንዝናና ብሎ ተኩላው ወደ ጎሹ ሄደ። ሰላም ላንተ ይሁን፣ ለዚህ አካባቢ አዲስ ነህ መሰለኝ አለው ተኩላው። ወደዚህ አካባቢ የምመጣው ለግጦሽ ነው፣ ራሴን አዲስ ነኝ ብዬ አልጠራም ሲል መለሰለት ጎሽ። ትንሽ ጥበበኛ እንስሳ ትመስላለህ አለው ተኩላ። ተኩላ ጎሽን ትንሽ ጥበበኛ አለው። በእርግጥም ተኩላ በጣም ተናደደ።
እንዲህም ሲል ጠየቀው፣ እንዴት ነው በእኔ ላይ ልትቀልድ የደፈርከው? እኔ እኮ የዚህ ጫካ ንጉሥ ነኝ። አሁን አንተ እንኳን የምትኖርበት ዋሻ የኔ ነው። በዚህ ያሉ እንስሳ ሁሉ በእኔ ምህረት ያሉ ናቸው። እዚህ መኖር ከፈለክ ለእኔ ልትሰግድልኝ ይገባሃል አለው ተኩላ በድፍረት። አንተ ትክክል ነህ፣ እኔ እዚህ አዲስ ነኝ። ይህ ማለት ግን አንተ ለእኔ የምትለኝን ሁሉ ተቀብዬ ማምን ሞኝ ነኝ ማለት ግን አይደለም። ስማኝ ተኩላ፣ አንተ የዚህ ጫካ ንጉሥ እንዳልሆንክ አውቃለሁ። ሌላው ቀርቶ ይሄ ጫካ ምን ያህል ትልቅ እንደሆነ እንኳ የምትረዳው አይመስለኝም። ጊዜን ባታባክንብኝ በጣም ደስ ይለኛል አለው ጎሽ በቁጣ። ተኩላውም በጣም ተናደደ። ለዚህ ስድብና ለዚህ ንግግሩ አንድ ቀን የበቀል እርምጃ እንደሚወስድበት ለራሱ ማለ። በሌላ በኩል ደግሞ ዋጋዬ አሁን በጣም መጠንቀቅና ለራሱ ማሰብ እንዳለበት ገብቶታል። እንዲህም እያለ ያብሰለስል ጀመር። ያ ተንኮለኛ ተኩላ የት እንደምኖር ገብቶታል ማለት ነው። ያ ማለት እኮ በጣም እየተከታተለኝ ነው ማለት ነው። ያ ዋሻ ደግሞ ሌላ ባለቤት አለው ማለት ነው። ስለዚህ ያ ባለቤት ሲመጣ እኔ ምን ማድረግ እችላለሁ? ስለዚህ በዚህ አካባቢ ለመኖር በጣም ጠንቃቃ መሆን አለብኝ እያለ ያብሰለሰለ ዋጋዬ ጉዞውን ቀጠለ። በዚያ ምሽት ጨረቃ በደንብ ደምቃ ወጥታለች። ዋጋዬ በተኛበት ጊዜ አንድ ነገር ሰማ። ቀስ ብሎ ወደ ውጭ ሲመለከት አንድ ለየት ያለ ጥላ በውጭ በኩል ተንጠልጥሎ አየ። በመጀመሪያ ያ ተኩላ ድጋሚ ሊያስቸግረው የመጣ መሰለው። ነገር ግን ምስሉ እየተጠጋ ሲመጣ ዋጋዬ በፍርሃት ይንቀጠቀጥ ጀመር። የመጣውም የዚህ ዋሻ ባለቤት የሆነው ነብር ነበር። ኦ ወይኔ ጉዴ! በርግጥም ይሄ ዋሻ የነብሩ ንብረት ነው ማለት ነው። ስለዚህ አሁን ምን ላድርግ? ካገኘኝ ይበላኛል ሲል በፍርሃት አሰበ። ነብሩ እየተጠጋ ቢመጣም ዋጋዬ ግን መንቀጥቀጡን አላቆመም። ቆይ በደንብ አስብ፣ ራስህን አረጋጋ ብሎ ዋጋዬ ራሱን ማረጋጋት ጀመረ። እኔ አየዋለሁ፣ እሱ ግን ፈጽሞ ሊያየኝ አይችልም። ይሄ ነው በልጦ መገኘት ማለት አለ ዋጋዬ ድምፁን ከፍ አድርጎ። ከዛም እሽ ድምፅህን ቀንስ፣ ሊሰማን ይችላል እኮ። እሺ በጣም ይቅርታ፣ ግን ተመልከት እንዴት የበለጠ እንደሆነ። በዚህ ውስጥ የሚኖረው ለሁላችንም የሚበቃ ጣፋጭ ምግብ እንደሆነ አልነገርኩህም? መልካም፣ አንተ ትክክል ነህ። ለዛሬ የሚሆን ምግባችን ተጠናቋል ማለት ነው አለ ዋጋዬ ድምፁን ከፍ አድርጎ ነብሩ እንዲሰማው እየጮኸ። አሁን ደግሞ ተራው የነብሩ ነበር ለመንቀጥቀጥ። ነብሩም እንዴ ማን ነው ደግሞ ይሄ አውሬ ሲል ጮኸ። ዋጋዬም ከውስጥ ሆኖ ለምንድነው በር ላይ የቆመው? ጊዜያችን እኮ እየገደለብን ነው። እንዴ እኔ ራሱ አልቻልኩም፣ እየራበኝ ነው። ለምንድነው እኛ ወጥተን የማናጠቃው? ሁለታችን ጋር እኮ ሊደባደብ አይችልም አለ ዋጋዬ ድምፁን ከፍ አድርጎ። ይሄ ያሰበው ነገር ሰራለት። ነብሩ ተስፈንጥሮ ወደ ጫካ ገብቶ መሮጥ ጀመረ። ዋጋዬ በጣም ተደሰተ። በአንዳንድ ሁኔታዎች ውስጥ ተረጋግቶ መቆየት ትልቅ ጥቅም እንዳለው ተገንዝቧል። በሚቀጥለው ቀን ተኩላው በጫካው ውስጥ ይዞር ነበር። ከዛም ከነብር ጋር ተገናኙ። እንዴ አስደነገጥከኝ እኮ አለው ነብር። ተኩላም እንዴ እኔ እንዴት ነው ማስደነግጥህ ሲል ጠየቀው። አንተ እኮ ትልቅ ነብር ነህ፣ እንዴት ትደነግጣለህ ሲል ጠየቀው በድጋሚ። አውቃለሁ፣ እኔ እዚህ ጫካ ግዙፍ ነብር ነኝ። ነገር ግን ከኔ የበለጠ ግዙፍ እንስሳ በዚህ ጫካ ውስጥ የለም ብለህ የምታስብ ከሆነ በጣም ተሳስተሃል። ትላንት ማታ ሁለቱ አጋጥመውኛል አለው ነብር በፍርሃት። እንዴ ምን? በአንተ ጫካ ውስጥ የሚኖረው ካንተ የበለጠ ግዙፍ እና አስፈሪ ነው ማለት ነው ሲል ጠየቀው ተኩላው። ምን ማለት ነው ነብር? አንተ ዋሻ ውስጥ የሚኖረው እኮ ጎሽ ነው። ደሞ ሁለት ስትል ምን ማለት ነው? በዛ የሚኖረው እኮ አንድ ፈሪ ጎሽ ብቻ ነው አለ ተኩላው። እኔ ጎሽ አይቼ የምሮጥ ሞኝ መሰልኩ? በዛ ዋሻ ውስጥ የሚኖሩት ሁለት ግዙፍ አውሬዎች ናቸው አለው ነብሩ በድጋሚ። እኔ ምን አይነት እንስሳዎች እንደሆኑ ፈጽሞ አልገባኝም። እኔ ዋሻ ውስጥ አልገባሁም፣ ድምጻቸውን ብቻ ነው የሰማሁት።
እኔንም ሊያጠቁ ፈልገው ነበር አለ ነብሩ። አንተ ምስኪን ነብር፣ በዛ ውስጥ ምንም አይነት አውሬ የለም። በዛ ውስጥ ያለው ጎሽ ብቻ ነው። እዚህ ጫካ ውስጥ ከገባበት ቀን ጀምሮ እኔ አጥብቄ እከታተለው ጀመር ብሎ ሲናገር ተኩላው አፍህን ዝጋ፣ እንዴት ነው አንተን የምትሰድበኝ? እኔ በጎሽና በአስፈሪው እንስሳ መሃል ያለውን ልዩነት ማላቅ ይመስልሃል? ብሎ ተቆጣ ነብር። እኔ ላረጋግጥልህ እችላለሁ፣ አንተ በሱ ፈጽሞ አትታደንም። እርሱ ነው በአንተ መታደን ያለበት። እስቲ አንድ ነገር እንሞክር። እኔ ካንተ ጋር እመጣለሁ። ወደዛ ዋሻ አብረን እንግባ። ማንም ይሁን ማን በዛ ውስጥ ያለውን እንድትይዘው እኔ እረዳሃለሁ። ያንን ጉረኛ ጎሽ ልክ አስገብቼ ማረጋገጥ እፈልጋለሁ። ግን ወደ ዋሻ መልሼ ካስገባው ሁለተኛ እንደማታጠቃኝ ቃል ትገባልኛለህ? አለው ተኩላ በኩራት። የምትናገረው ነገር ግን እውነት ነው? ቆይ እዛ እንደደረስን ትተኸኝ ብትሸሽስ? አለ ነብሩ። ገባኝ። በሁለታችንም ላይ አንድ ገመድ እንሰር። አንዱን ጫፍ ባንተ ሆድ ላይ፣ ሌላውን ጫፍ ደግሞ በእኔ ላይ። እንደዛ ከሆነ መሸሽ እንኳን ብፈልግ አንተ ወደ ኋላ ትጎተኛለህ። ተስማማን? አለ ተኩላው። ነብርም መስማማቱን ገለጸለት። ሁለቱም ገመድ ካሰሩ በኋላ ወደ ዋሻው መጓዝ ጀመሩ። ተኩላ በጣም ተደስቷል። ሁለት ነገር በአንድ ሊያደርግ ስለሆነ በጣም ደስ ብሎታል። ዋጋዬን መበቀልና በነብር ዘንድ ተቀባይነትን ማግኘት። ወደ ዋሻው እየገቡ ያለ ዋጋዬ ወደ እነሱ እየመጣ እንደሆነ ተረዳ። ልክ ተኩላን እንደተመለከተው ምን እየመጣበት እንደሆነ ገብቶታል። በሱ ቤት ብልጥ መሆኑ ነው አይደል? አለ ዋጋዬ። አዎ፣ አሁን ከዚህ በኋላ ያለው ስራ የኔ ነው። ወደ ዋሻው የምትገባው እኔ ግባ ስለ ብቻ ነው አለ ተኩላ ከነብር አጠገብ ቆሞ። ከዛም ዋጋዬ ውስጥ ቆሞ አንተ ክፉ ተኩላ፣ በል ወደዚህ አምጣው። አሁን ይሄን አንድ ለሁለት በልተን እንድንጠግብ ነው አንድ ብቻ ይዘህ የመጣኸው? ከትላንት ማታ ጀምሮ ምንም ነገር አልበላንም። ስለዚህ ይሄን ነው ለሁለት የምንበላው? በዚህ ነው እኛ የምንጠግበው? አለ ጎሹ ድምጹን ከፍ አድርጎ። ከዛም ነብሩ ይሄን ሲሰማ ወደ ተኩላ ዞሮ አንተ ለነሱ ነው እንደምትሰራው? አለ በቁጣ። አረ ጌታዬ፣ አረ እውነት አይደለም አለ ተኩላ በፍርሃት እየተንቀጠቀጠ። ጎሹም ከፍ አድርጎ ድምጹን በል ወደዚህ አምጣው፣ ቶሎ በል ወደዚህ አምጣው ሲል ጮኸ። በዚህ ሰዓት ነብር ወደ ኋላው መሮጥ ጀመረ። ከእርሱ ጋር በገመድ ለታሰረው ተኩላ እንኳን ለአንድ ሰከንድ ሳያስብ ወደ ጫካው ገብቶ መሮጥ ቀጠለ። ወይኔ ጎዳኝ እያለ መጮህ ጀመረ ተኩላ። ዋጋዬም በዋሻ ውስጥ ሆኖ እንዲህ ማለት ጀመረ። ይሄ ትልቅ ትምህርት ነው ለዚህ ተኩላ። ዛሬ አንድ በጣም ትልቅ ትምህርት ተምሬያለሁ። ራሴን አረጋግቼ በእርጋታ ባላስብ ኖሮ እነዚህን ሁለት ክፉ አውሬዎች ከዚህ ማሳደድ ባልቻልኩ ነበር። ሁኔታዎች ምንም አስቸጋሪ ቢመስሉም እንኳን ራስን ማረጋጋትን የመሰለ ነገር የለም አለ ዋጋዬ። ዋጋዬ እውነቱን ነበር። በእያንዳንዱ አስቸጋሪ ጊዜያት ውስጥ ራሱን አረጋግቶ በመቀጠሉ ሕይወቱን አትርፏል። ያ ክፉ ተኩላ ግን የሚገባውን ትምህርት በሚገባ አግኝቷል።